ያው የአርኖልድ ሸዋርዜኔገር ስም ሲነሳ ወደ አእምሯችን የሚመጣው ምንድን ነው? ኃይል፣ የማያልቅ ስኬት አይደል? ነገር ግን ጠቃሚ ሁን በሚለው አዲሱ መጽሐፍ ውስጥ ከዚህ ሁሉ ስኬት ጀርባ ያለውን አንድ ጥልቅ የህይወት ፍልስፍናና 7 ቁልፍ መሳሪያዎችን ያሳየናል። እናም ዛሬ የምናደርገው ምንድን ነው? እነዚህ መሳሪያዎችና ከጀርባቸው ያለውን በጣም ያልተጠበቀ ታሪክ መመርመር ነው። እንግዲህ የመጽሐፉ መነሻ እውነት ለመናገር ብዙ ሰው የሚጠበቀው አይነት አይደለም። የሚጀመረው ባልተጠበቀ በጣም ግላዊና ልብ በሚነካ ኑዛዜ ነው። ይሄ ማለት ምን መሰላችሁ? ምክሩ ከስኬት ማማ ላይ ሆኖ የተሰጠ ሳይሆን ከአንድ በጣም ጥልቅ ከሆነ የግል ውድቀት በኋላ የተገኘ ጥበብ መሆኑን ከመጀመሪያው ገጽ ጀምሮ ግልጽ ያደርግልናል። እናም ይሄ በቀጥታ ወደ ታሪኩ የመጀመሪያ ክፍል ይወስደናል። ይህንን ሁሉ የህይወት ፍልስፍና እንዲያሰላስል ያስገደደው ያ የግል ቀውስ ምን ነበር? በቃ የመጽሐፉን እውነተኛ ምንጭ ለመረዳት አርኖልድ ራሱን ያገኘበትን ዝቅተኛው የህይወቱ ነጥብ ላይ ማተኮር አለብን። እዚህ ላይ አንድ ቁልፍ ነገር መያዝ አለብን። የመጽሐፉ ምክር ታውቃላችሁ፣ ምንም ችግር ከሌለበት ያልተቋረጠ የስኬት ታሪክ የወጣ ነገር አይደለም። በፍጹም። ይልቁንም ከባድ ከሆነ የግል እና ሙያዊ ውድቀት በኋላ የተገኘ ትምህርት ነው እና ይህ ነው ምክሩን የበለጠ ተአማኒ እና ለብዙ ሰው ተዛማጅ የሚያደርገው። እና ይሄ ጥቅስ የመጽሐፉን ዋና ጭብጥ በቃ ፍንቱ አድርጎ ያሳያል። ይሄ የመቋቋም ችሎታ ሸዋርዜኔገር እንዴት ውድቀትን ወደ ጉልበት እንደቀየረው ይሄ አስተሳሰብ ነው ዋናው ነጥብ። ውድቀትን እንደ መጨረሻ ሳይሆን እንደ አዲስ ጅምር እንድንመለከተው ነው የሚገፋፋን። እሺ፣ አሁን ደግሞ በቀጥታ ወደ መጽሐፉ ዋና ሐሳብ እንግባ። ሸዋርዜኔገር ሕይወቱን እንደገና ለመገንባት የተጠቀመባቸው እነዚያ የመሳሪያዎች ስብስብ የሚላቸው ነገሮች ምንድን ናቸው? እስቲ እንመልከታቸው። የዚህ የመሳሪያ ስብስብ ልብ ወይም መሰረቱ በጣም ቀላል ግን ደግሞ በጣም ኃይለኛ የሆነ ፍልስፍና ነው። ከአባቱ ያገኘው ምክር ጠቃሚ ሁን፣ በቃ ይሄ ነው። እና ይሄ ቀላል መርህ ሕይወትን እንዴት ሊመራ እንደሚችል አብረን እናያለን። እንግዲህ የመጽሐፉ አጠቃላይ አወቃቀር በእነዚህ 7 ዋና መርሆች ላይ ነው የተገነባው። ከግልጽ ራዕይ ኖረህ አንስቶ እስከ ጠንክረህ ሥራ እና እንዲያውም መስተዋቶችህን ስበር እስከሚለው ድረስ የእያንዳንዱ መሳሪያ የራሱ የሆነ በጣም ጥልቅ ትርጉም እና ተግባራዊ መመሪያ ይዞ ነው የመጣው። እሺ፣ እስቲ ወደ መጀመሪያውና ምናልባትም በጣም አስፈላጊው መሳሪያ እንግባ፣ ራዕይ። በዚህ መጽሐፍ አውድ ራዕይ ማለት ምን ማለት ነው? ራዕይ ማለት በቀላሉ ህልም ማየት ብቻ አይደለም። ወደዚያ ህልም የሚያደርስ ካርታ፣ እቅድ መያዝም ጭምር ነው። የዚህ ሐሳብ ትልቁ ኃይል የምታየው መቼ ነው መሰላችሁ? ግልጽ ራዕይ ሲኖረን። በቃ እንደ ወሳኝ የውሳኔ ማጣሪያ ሆኖ ያገለግለናል። የምንወስዳቸው እርምጃዎች ወደ ግባችን እያቀረቡን ነው ወይስ ከግብ እያራቁን ነው የሚለውን ለመለየት ይረዳናል ማለት ነው። እሺ፣ ይሄ ሁሉ ምክር በጣም አነቃቂ ነው፣ ምንም ጥያቄ የለውም። ግን አንድ ወሳኝ ጥያቄም ያስነሳል። ይሄ ፍልስፍና ለሁሉም ሰው በእርግጥ ይሰራል? እስቲ አሁን ደግሞ ነገሩን ከተቃራኒው አቅጣጫ እንየው። እና ይሄ ጥያቄ የዛሬው ትንታኔያችን ዋናው ነጥብ ወይም ግጭት ነው ማለት ይቻላል። የአርኖልድ መንገድ ለሌሎች ሰዎች ሊደገም የሚችል ነገር ነው ወይስ የእርሱ ስኬት በጣም ልዩ በሆኑ ሁኔታዎች የተገነባ ለአርኖልድ ብቻ የሚሰራ ነገር ነው? ወዲያውኑ ከአንድ ሂሳዊ ግምገማ የተወሰደ ጠንካራ ተቃራኒ ክርክር አለ። ይሄ ተቺ ምን ይላል? ምክሩ በጣም አጠቃላይ ከመሆኑ የተነሳ ለማንም በተለይ ጠቃሚ አይደለም ነው የሚለው። እዚህ ላይ እስቲ የሸዋርዜኔገርን ብሩህ ተስፋ ከተቺ ዋና ክርክር ጋር ጎን ለጎን እናስቀምጠው። ተቺው ምን እያለ ነው? የአርኖልድ ልዩ እና አስደናቂ ሕይወት በራሱ የእሱን ምክር ሌሎች ሰዎች እንዲደግሙት በጣም አስቸጋሪ ያደርገዋል ነው የሚለው። ይሄ ደግሞ ትችቱን የበለጠ ያብራራዋል።
ነጥቡ ምንድን ነው? ጠንካራ ፍላጎት ብቻውን ለእንዲህ አይነት ልዩ ስኬት ዋነኛው ምክንያት ላይሆን ይችላል የሚል ሐሳብ ነው የሚያነሳው። የዕድልን ሚናም እንድናስብበት ይጋበዘናል ማለት ነው። እሺ፣ አሁን ደግሞ ወደ መጨረሻው ክፍላችን እንገባለን። እዚህ ላይ የምንሞክረው ምንድን ነው? ሁለቱን ተቃራኒ አመለካከቶች ወስደን በማቀናጀት ሚዛናዊ የሆነ መደምደሚያ ላይ መድረስ ነው። እንግዲህ ሁለቱን አመለካከቶች ስናጠቃላቸው እውነታው የት ላይ ነው ያለው? ምናልባትም የምክሩን አቅምም ገደቡንም አውቆ መቀበል ላይ ነው። እና ይህ አንድ ወሳኝ ነጥብ ያስይዘናል። መነሳሳትና መመሪያ ሁለቱ ተለያዩ ነገሮች ናቸው። እናም የዛሬውን ትንታኔያችንን የምናበቃው በዚህ ጥያቄ ነው። የምክር እውነተኛው ኃይል ቃላት ውስጥ ነው ወይስ ምክሩን በሰጠው ሰው አስገራሚ ታሪክ ውስጥ ነው ያለው? መልሱ ምናልባት ለእያንዳንዱ ሰው የተለየ ሊሆን ይችላል።